ማን ነው? የሜሪ ወንድም ነው። ማን ነው? እኔ እንጃ። ወንድምሽ አይደለም? አይደለም። ስማ አረ ሳሚ ዝም በየሳይ እኮ በርን 17 ጊዜ ነው ያንኳኳው 17 ደግሞ መጥፎ ገድናል እኔ ቁጥር ባልጠላም ልጅቷ አሳብዳ ነው እንደላከች ስማ ዝም ብንል እኮ በማንኳኳት ብዛት የጣትና ሻርና ደም ስሮችን ታጣ ነበር አንተ ልጅ አብዳል እንዴ በሩ የሚከፈተው በቁልፍ ነው እሺ ምንድነው አይገባውም እንዴ እሺ ድምጽሽን አልወደውም ያው ድምጽ ሳታወጪ እስቲ ለዚህ አንድ ዜማ ቢዮንሴን ሙዚቃ ድምጽ ሳታወጣ እኮ ነው አንድ ዜማ ያዝ እንግዲህ አበደ ይሉታል የታለ ማበዱ ይሄው ከድፍን አገር ሰው ሮሚን በመውደዱ እንዴ ሰማታ ለወንድምሽ ደውይለት ደጋግመሽ ሞክሪ እሱ መቼም ስራው ስልክ አይደል ሄሎ እንደአሁን አንተ ከኔ ማህፀን ትወጣ ይመስለኛል ማሚ መፍዙዝ ለሞኔ ላኩል ብር ደረሰ አዎ ደርሶኛል ማሚ እሰው ሀገር ቁጭ ብለህ ወር ሲደርስ እማዬ ወር ደረሰ ብር ላኪልኝ ይሄ ነው የተያዘልህ እኔ የምለው እዛ ያለህበት ቦታ የሚሸጥ ልብ የለም እስቲ አፈላልግና ንገረኝ ገንዘቡን ባይሆን እኔ ልካለሁ እንደዛ አትበይ ማሚ ይኸውልህ አንድ ነገር ደግሞ ወቅ ምን ትለኛለህ እንዴ ደግሞ ተምረህ እንደ ጓደኞችህ ትምህርት ጨርሰ ዩኒቨርሲቲ ተመርቀ እኔም ዘመድ ወገን ጠርቼ ካላየሁ በቀር አልወድሽም እኔም አልወድሽም ማሚ በቃ ቻው ሁለተኛ እንዳትደውል አለቀ ሰላም ነው ሳሚ ሃይ ነቱ ምን ፈለክ እኔ ጋር የቁጥር መቀነስ ይታያል እንደምታውቀው ደግሞ አከራያችን ከስፖርት ዳኝነት ተባሮ ኪራይ ለመቀበል ፊሽካ ይነፋል ከሚነፋ ምን አለ ቢለፋ የት በደረሰ የሁሉም ተዋራውን ብር ስጠኝ ማለት ነው አይደል 2000 ብር ብቻ እንዴ እብድነ ትንሽ ላፋ አታፍርም እንዴ 2000 ብር ስትል ይቅርታ እናቱ የቤት ወሬ ነው ያለኝ ይሄ ነው ግን ብሩን ወዲያው ፈልገዋለሁ ይሄን እኮ ከመስጠት በፊት ነው መናገር ያለብህ ራስ ዳሽንን የሚያክል መረቃት ሰጥቻለሁ ትችላለህ እችላለሁ ባይዘው የዛሬ ውሎ የት ነው ሮሚ ቀጥራኛለች ባክ በዛው ሚዛን ሽማግሌ ሰዓት መልስለታለሁ ሮሚ ቀጥራኛለች
እንደዛ አሳብዳ ለካ ትናንትና ዛሬ ሮሚ ቀጥራኛለች ስትል ትንሽ አታፍርም? አፈቅራታለሁ። ሌላው ይቅር ከዛ ከዶዘር ጋር ያላትን ግንኙነት ታውቃለህ አታውቅም? እያወቅኩ አፈቅራታለሁ። ከዛ ከዶዘር ጋር ከምትታገል የዶዘር መንጃ ፍቃድ አውጥተህ መኪናውን ብታሽከረክር አስፓልት ትሰራለህ፣ ሀገርም ትጠቅማለህ፣ ራስህም ትጠቅማለህ። ልጅቷ አደገኛ ልጅ ናት። ገንዘብህን ማይነስ ነፍስህን ማይነስ ታደርጓለች። ለኔ አታስብም ሳይ? አሁን ከኛ ማይነስ ሆነ መቃብር ጋር ቆሜ አፈቀረ ተቀረቀረ እያልኩ እሪ ብል ትንሽ አታስብልኝም? እጭ ለካ አበዳሪ አይመከርም። መቶ ብር ይጎላል። ለጊዜው እጄ ላይ ያለው አንቺ ታሾፊያለሽ እንዴ? እንዲህ ቤት በጠፋበት ሰዓት አንቺ ትጨማለቂያለሽ? በቃ አቅምሽ ካልፈቀደ አቅምሽ የሚፈቅደውን ውጪና ተከራይ እንዴ። 300 ብር እኮ ሰጠችኝ። በቃ ከሌላት ሌላ ጊዜ ትከፍላለች። በቃ ሂጂ። ምን ማለት ነው? አንተ ያማል እንዴ? የኑሮ ውድነቱን ተመልከቺው። ምን አለ ብናልፋት? እሺ ይሄ 100 ብር አይከፈል፣ ወሩ ሙሉ ምን እንደምትበላ እናያለን። እሺ 100 ብር ና ተቀበል። መቶ ብር ይባለፈው ሰሞኑን አንድ ስራ አለኝ። በጣም ያለ ገንዘብ ነው ማለት። ምን አገባኝ ነው ስለ ስራ? እኔ የጠየቅኩ 100 ብር ይባለፈው አለብህ። አይከፍላለሁ። ሁለተኛ ወር እንደገና ሰሞኑን እኮ ነው የምከፍለው። በቃ ታጨናንቀው እንትን ብሎ ቀስ ብሎ ይከፍለዋል። ደግሞ እንሮ ውድነቱ ነቢያውሴ ብቻ ነው እንዴ? እሱንም እኮ ያካትታል። አረ በቃ ነው ቀስ ብለህ ትከፍላለሽ። እውነት አልቤታለሽ እቺ 100 ብር አትከፈል። ወሩ ሙሉ ምን እንደምትላይ አይሻል። እራስሽ ስንት ነው የሰጠሽው? አንቺ ሪካርድ ከፋይ ትሸለማለሽ። አንተ ሳሚ ሙሉ እኮ ይገባል። አንተ ደግሞ የቤት ኪራይ መክፈል እንደምታክመው በሽታ ነው አይደል የሚሆነው? እንዴ ከየት ነው የምታወጣው? ሬሳ ይመስል በቃ ገነጣጥላ ነው የምታስቀምጠው። ስንት ነው? የባለፈው ወሩንም የለበት የዕለቱ የአከራይና የተከራይ ግዴታ በሰላም ተጠናቋል። ያስታውቅብኛል እንዴ? ምኑ አፈጠጥክብኝ እኮ። አፈጠጥክብኝ እኮ ትላለች እንዴ? አትቆጣኝ እንጂ ዝግባ። ስለ አንድ ጉዳይ ልነግርህ ነው የመጣሁት። ስሚ፣ ስለዛ ስለ ስልባቦት እንደ እሱን ደሙን ጨምቄ እንደ ብርቱካን እምጠጣለትሽ። ይሄ ምንድነው? ስልባቦት ደም ምናምን የምትለው? ቆይ ይኸውልህ፣ እኔ እናንተ ለመጨረሻ ጊዜ አብረን ያደርነው መቼ ነው? እሱማ የሆነ የበዓል ቀን ምናምን ነገር ይመስለኛል። ሜይዴይ አይደለም። ግንቦት አይደለም። ወይ አስታወስኩትኝ። የአርበኞች ቀን እና ታታሾች ዝግባ። እንደምወድሽ ታውቂያለሽ አይደል? ታዲያ ለምንድን ነው ከዛ ከጡንቻ ራስ ጋር ያለሽን ግንኙነት ማታቆሚ? ዝግባው በጡንቻው እንደሚያስብ ታውቃለህ አይደል? ታዲያ እንዴት ብዬ ነው ከሱ ልለይ የምችለው? እንደውም ሳሚ ለምን አጠገቤ እንዳይደርስ አታደርገው?
እኔ አዎ ምን ወንድ አይደለክ እንዴ? ይኸውልህ አርግዣለሁ። አርግዣለሁ? ወይኔ ሰገኒ ቆንጆ ተመስገን። ከሰው እኩል እኮ አደረግሽኝ፣ ከሰው እኩል አደረግሽኝ። ተገላገልኩ። ስሚ ጠንቀቅ በይ፣ ከዚህ በኋላ ለልጄ ጠንቀቅ በይ። ይሄ ዝም ብሎ አገኘው ብሎ ታክሲ ውስጥ ዝፍቅ ማለት የለም። ተጠንቀቂ። ይሄ አዲስ የመጣው ቢሾፍቱ ባሳወቅሽው አይደለም? በቃ በሱ ነው። ሊፍት አለ እንዲህ ሽር ብለሽ ነሽ ቁጭ የምትይው። የኔን መቤት አደራሽን ልጄን። ወይኔ እናቴ አፍንጫው። ስሚ አደራሽን። ይሄ ደግሞ ዝም ብሎ አያገኘው ብለሽ አትክልት ምናምን ነገር እንዳትዪ። ቆንጆ ቆንጆ ነገር ቢ በሱ ሻሜታ ነገር አምባሻ ምናምን ቆንጆ ሰፋ ያደርግሻል። አንቺም እኮ ምቾት ጥሩ ነው አይደለም? እንዴ ልጅ ዳቀጠ ና ካሁን በኋላ ከምትሸናበት ውለድበት። ሄደ ምን አባት ቆሞ ያኛለ። አደራ ልጄን እሺ የኔ ጌታ። ዝግባው በቃ ሌላ ጊዜ እናወራለን። አሁን ሂድ። ምንድነው ሌላ ጊዜ ማለት? ስሚ እኔማ ወይኔ ልጅ የት ነው የምሄደው? ለማዘር ልንገራት። ማዘር እኮ አሁን ከሰው እኩል አደረኳት። አቡሽ አይ ጨዋታ እኮ ጀመር። ስሚ ከሰው እኩል አደረግሽ ና ምን አባት ይኛል ወንድ ነኝ። ዛሬ ምን ነው? ዛሬ አንድ ነገር የረሳ ካልመሰለህ? ምን? እስኪ አስታውስ። እኔ እናንተ ስንገናኝ አንድም ቀን እንኳን ስጦታ ሳትይዝልኝ መተህ አታውቅም። ይኸውልህ ሳሚ አርግዣለሁ። ምን አሰብክ? ለምን አብረሃት ቁምኩ ብሎ አመት ያሯራጠኝ ማርገዝሽን ቢሰማ ምን ያደርገኛል ብዬ ያሰብኩ ነው። ማ እንዲበዛለት ዝግባው ደስ ይለዋል ልጅ ሲወለድለት ፍሬው ያማረ እንዲበዛለት ዝግባው ደስ ይለዋል ልጅ ሲወለድለት። ላናግርን የመጣሁት ምን አባ ፈለግ? እስከ ዛሬ ድረስ እሷ አጠገብ እንዳደርስ ነበር አለ የምትለኝ። አሁን ደግሞ እኔ እሷ አጠገብ እንዳደርስልኝ የመጣሁት። አሁን በኋላ አጠገቧ ብትደርስ ይሄ ረዥም ፊትን ሸነታትሬ አንዳንድ ነው የምሰጠን። ከደካዛይታን ይህን ቤት ላስረጨው ድንገት ኮሽ
እዚህ መቀመጫ ራዲየሱና ዲያሜትሩ በተለይ ሙሉ ቁጥር ነው። አይክርም? እሺ ምንድነው እንደዚህ ያበረራ ያመጣ? ሮሚን አግኝቻ ነበር። አርግዣለሁ። ካሁን በኋላ አጠገቧ ብትደርስ ረዥም ክትን ሸነጣጥሬ አንዳንድ ነው የምሰጠው። ከማርሾቹ ጋር መጣላት አልነበረብህ፣ ግን ምንም አያመጡም። እሺ ይኸው አመጡ። አልቆልዎት ነበር። ምንድን ነው? አይመለከቱም? የምን ገበር ነው የወጠራችሁት? በልብስ ማስጫ ገመድ አንቃችሁ ልገሉኝ? የልብስ ማስጫ ገመድ? የማን ክንድ ነው የልብስ ማስጫ ገመድ? ከፊት ለፊታቸው የተወጠረው ነው። በል ይሄን ገመድ እናንሳልኝና ቆጣሪውን አሳየኝ። እሺ እንዳይጠልፎት። አሁን እኛ ጋር ምን ይገኛል? ብር እንደ ድሮ አንሰበስብ። እኛ ጋር ያለው አሁን ቁጥር ብቻ ነው። ምን ያደርግልናል? ያቺ ቁጥር የለኝ። እስቲ ቅድም ዘድባውኝ አሁን ቁጥር የለኝ ይላሉ። ካልጮማ ለምን ነካው? ተመልከት። እሺ ቁጥሩ ደስ ይላል በጣም። ስንት ነው? በጣም ደስ የሚል ቁጥር ነው። እሺ 36 80 3680 ብር ሰሞኑን የቤት ኪራይ ሁላችንም እዚህ ያለ ነው ከፍለን። ቁጥር ትወዳለህ? በጣም ነው የምወደው። ታዲያ ጻፍና ትበላው። እየጻፍክ አትበላም? ጻፊ ትገርማለህ። ቆይ ባለፈው ጡረታ ልወጣ ነው ሲሉኝ አልነበር እንዴ? አዎ እኔማ እወጣለሁ ብዬ ነበር። መስሪያ ቤቱ ግን 10 ክፍለ ከተማ መስራት አለብህ። እስካሁን የሰራኸው 9 ነው አለ። እንግዲህ በሚቀጥለው አራዳ ነው የቀረኝ። አራዳ ሄዳለሁ። 10 የከተማው ማስተር ፕላን በእጅ ነው ማለት ነው። ቀልጥፍ አድርጌ በልቼ ደስ ይላል በጣም። ግን አሁን ጡረታ ሲወጡ ምን ለመስራት አስበዋል? ጡረታ ሲወጣ ምን ስራ ይጠፋ እንዴ? ምን ነካ? ያው ደህና ወጠምሻ ፈልጌ በቡድን አደራጅና በአክሲዮን አቋቁሚያቸው አዳሜን እንዴ ያስመጣው ነው። ደስ ይላል በጣም። ግን ሰፈሩን በደንብ ያውቁታል? እንኳን ሰፈር አይደለም ከተማውን በልቼ ይኸው አሁን የሚጮህ ውሻ ይሰማሃል? ታደምጣለህ? እሱ ውሻ አሁን የት ነው? ከዚህ 3ኛው ቤት ተነስሮ ጎን ያለው የኮረኔል ቤት ውሻ ነው። በልቼው የለም እንዴ አይደል እንዴ? ያው ስራውን ሲሰሩ ግን እኔን እንዲያካትቱ ማጅራት መቼ አንደኛ አባባ እስከዛ እንትን አለ አባባ ወይ ማለት የሁላ ክፍለ ከተማ ከሰሩ ለትዳር የሚሆኑ ሴቶች የትኛው ክፍለ ከተማ ነው የሚገኙት? ማንም ያገባው እኔ ነኝ። አንተ? አዎ እኔ። ቆይ እጄ አንቺማ መኖ ነው የሚያስፈልግሽ። መኖ አንቺ ምን ታገቢያለሽ? አንቺ እኔ ምራች ወርወ በላ ሰዓቴን እሰራለሁ ያለች ባልንጀራችሁ ቤት ልጅ የቱ ያገሬ ልጅ የለም። አዎ የት ሄደ? እርሱ ልጅ ግን ብዙ ጊዜ ዘመዴ ነው ይላሉ። ያገሬ ልጅ ነው። አዎ ዘመዳችሁ እውነት? ታዲያ ምን ጥርጥር አለ? ምን ላድርግ? እናቲቱን ባላገኝ እሱን እንኳን እያገኘው ደስ ይበለኝ እንጂ። እንዴት ድሮ እኮ ሽማ የነበረች ሞታው ታዲያስ ያንን ሰዓት ስራልኝ ብዬ ሰጠሁት። ማነው የሰጠኝ? እሱ አይደለችም እንዴ? ታዲያስ ያለ ምክንያት ፈለኩት እንደ ሰዓቱ እንዴት ታዲያ ቆንጆ ነበረች። ስትመን እንኳን በኔ ነበር። እውነቴን ነው የምልሽ። ምን ዋጋ አለው ልጁ? ታዲያ የቱ ሳሚ እርስዎ ልጅ ሊሆን ይችላል። ማን ያውቃል? አይቶ ባሉ ደውላት፣ በቃ ንገራት። ደውላት
አንቺ ከዛ ልጅ ጋር ለምንድን ነው የማታቆሚው? ማለት ለምንድን ነው ልጁን የምታስቸግሪው? በርበሬ እየወቀተች አናገርኩት አቆማለሁ አለች። ወይኔ ቀይ ነው ሸጭ ነው አንተ በእናትህ አትከራከር። እስኪ ንገሪው በእናትሽ። ደሜ አላየሁም አንተ በትክክል በቃ አላየሁም። አንተ አላየሁም። እኔ እኮ ልክ ናት። ለኔ መፍትሄ የላችሁ ጓደኛችሁ አለው። መፍትሄ ወይ እናታችሁ ልጅ የሆነ ነገር በሉና አገላግሉት። እኛ ስንት የሚያስጨንቀን ነገር አለ። የኦዞን መሸንቆር፣ ድርቅና ረሃብ። አንተ ማርገዝ ወንድ ነው ነግራይ ነው ስለነገረች ብቻ መንገድ ሌላ ያየው ምንም ነገር ቆይ ሳሚዬ ሁሉ አባብላል አማረኝ ምናምን አላለችም። ያቅለሽልሻታል። እኔ ምንም ነገር ማውቀው ነገር የለም። እና ታዲያ ምንም ሳታሳብ ለማንበር ግዛለች ብለን የምትጨቀጭቀን እና እሷ ስለነገረች ብቻ ምን መጣ? ልትፈተን ቢሆንስ? ትክክል ነው። ፈተና ቢሆንስ? ፈተና ልትፈተን ቢሆንስ? ያዕቆብ የፈተና ስትል ትዝ አለኝ። የዛሬው 2 ሳምንት እኮ ቲያትር ቤት ለመቀጠር ፈተና አለብኝ። ጸልልኝ እሺ። እኔ የምለው ቲያትር ቤት ሙሾ አውራጅ መቅጠር ጀምረዋል እንዴ? በጣም ነው የማመሰግነው። በጣም ለዚህ ነው የምወድሽ። ምን ነው? አይ ምንም አይደለም፣ ፎረፎር ነው። አልቀረብህም። እሺ ጉረኛ። ቆይ ሁለተኛ ታገኛታለህ። ታልፈለሽ ቢሆንስ እያይዘሽ ሸጎቤ ጸልልኝ እሺ። እሺ ትንሽ አትጫወችም? ነገ እንገናኛለን። እሱ ብቻ ነው እንዴ ሰው? ሌሎቻችን ቻው አንባል? ምን አገባሽ? እንዴት ነው የሚያረጋት? ለምን ግን ስራ ታታሽ? አንተ ችግር አለብህ። እኔም ዛሬ የማታ ገቢ ስለሆንኩኝ በሽተኞቼን ሄጄ ልንከባከብ። ደህና አደሩ። አትጮህ በቃ እኔም ነገ የማደርሰው የሂሳብ ስራ አለብኝ። አንተ ነቃበል ማይነስ ላይ ነህ። መንገደኛው ልቤ መንገደኛው ወደው የማይወደው የማያገባገር ተሻገር ማዶ ማዶ ቀንም ስራ ይሰራ እረፍትን ማታ ከሆዴ ተቋጥሮ የሩቅ ሰው ትዝታ። እባክሽ የሆነ ነገር ለማቅረሽ ነበር። ስለምንድን ነው? ያው ስለ ትዳር ምናምን። ትዳር እኮ በጣም ጥሩ ነገር ነው። እኔ ግን እናግብቻለሁ። ለምን ማለት ማንን? እንዴት? የቀሰቀሰኝ ፍቅርህ የቀሰቀሰኝ ፍቅርህ ጥሩ ድምጽና የመስፈን አቅም እኮ አለሽ። እኔ ቆንጆ ከለር ይታየኛል። አሁን አንቺ ችግሩ ምን እንደሆነ ታውቂያለሽ? ለአንቺ የሚስማማሽን ዘፈን መምረጥ ላይ። አሁን ለምሳሌ ይኸውልሽ አንዱ ለሶስት አራት አስቲ ቁጥር ጥሩ ሄይ ሄይ እኔ ልጣራል እቺ የማቴማቲክስ ናት። አደረገኝ የደጅሽን አፈር አንቺ ስትረግጨኝ እኔ እንደፈራፈር። ቆይ ለምን እኔና አንቺ ተቀበለና እንዳንሞክር? እሺ
የት ሄደሽ ነበር? ቦሌ ቦሌ ያዕቆቤ ቦሌ። የትኛው ካፌ? ኒውዮርክ ነበርኩኝ ኒውዮርክ። ፍሪኮች ነበሩ? በጣም ያዕቆቤ በጣም። ለከፉሽ? አዎ ያዕቆቤ አዎ። ምን ብለው? ቂጣም እያሉ ማን ነው እንደዚህ ያለሽ? ማን ያለሽ እንደዚህ? ዘፈነን ለማመድ ብለኸኝ አይደል እንዴ? ይቅርታ። የምር መስሎኝ እኮ ነው። እንቀጥል። ለምንድን ነው ወንድምሽ ከኔ ጋር የማይስማማው? ለምንድን ነው የማልደበደበው? እሺ ወይ እሱ ለምን አይደበደበኝም? ሂጅ ጥሪ ውስጥ አዎ ባይሆን እሱ ይሻላል። አንተ ደግሞ እሱን አትረሳውም እንዴ? ሲሰለቸው እኮ ይተዋል እሱ ለምን ነገር። ምን አባቴ ላደርግ አስቸግረኛ፣ በጣም ያስቸግረኛ። ይኸውልሽ ለማንም ሰው ነግሬ የማላውቀውን ትልቅ ሚስጥር ልንገርሽ። እስካሁን ለማንም ተናግሬ አላውቅም። በጣም እወድሻለሁ። እቺን ሴቭ አድርጊያት። አመሰግናለሁ በጣም። ምንድነው ትጂ? ምንድነው? እኔ አሁን አጣፍጭኝም አልኩ ወጣኝ። ምን አደረኩ? ምንድነው? ለምን ስኳር ተቀብተሽ ትወጫለሽ? ይጣፍጣል እኮ በጣም። እኔ ምንም ብታረጊ እኮ አልጠላሽም። ለምሳሌ ከእጽዋት አይነት ግራር ሾክ፣ አጋም፣ ቆንጥር፣ ሳማ ብትሆኝም አልጠላሽም። ከእንስሳት አይነት ጊንጥ፣ እባብ፣ በረሮ፣ ቁንጫ፣ ሸረሪት ብትሆኝም አልጠላሽም። ከሰብል አይነት አንክርዳድ ሆነሽ ራሴን ብታዞርኝ ራሱ አልጠላሽም። እውነቴን እኮ ነው። አመሰግናለሁ። ደግሞ ያዕቆብ እንዳይነሳና እንዳይደርስብን እባክህ ቶሎ ሂድ። ይነሳ እባክሽ። እኔ ተነስቶብኝ ቢነሳ ፈረዋለሁ እንዴ? እውነቴን ነው የምልሽ። ግን በጥልቀት አትደሰች። ማለት ዘመኑ የተች ስክሪን ነው። በመነካካት ብቻ እሺ። ታዲያ ትላንት የት እንደነበርሽ ብቻ ንገሪኝ። እንዴ ሳልነግርሽ ማርገዜን ለሁለቱም ነገርኳቸው። ለሁለቱም ስትይ? ለሳሚም ለዝግባውም። በላ ልታጫርሻቸው ነው እንዴ? ቆይ በእናትሽ መንገሩ ለምን አስፈለገሽ? እና ታዲያ ደግሜ ላንቺ ልንገርሽ? ተጨንቄ ልበድ እንዴ? ማለቴ ሲሪየስ ጉዳይ ስለሆነ ለምን ለሚጠቅምሽ ብቻ አትነግሪኝ? መቼም ከሁለቱ ምርጫ ይኖርሻል። ምን መሰለሽ፣ ከዝግባ ጋር ስትሆኚ በኮንፊደንስ ነው የምትንቀሳቀሽው። ጋር ደስ ከተለሽ የምትሄጂ ነው የሚመስልሽ። ሳሚ ደግሞ ሙዱ ይመቻል። በዛ ላይ በጣም የዋና። ይህን ጉዳይ ግን ለእህትሽ ነግረሻታል እንዴ? ሀዜብ እኮ ታናሽ ብትሆንም ቁጣዋ ግን ያስፈራኛል። ቆይ ሮምዬ፣ የጽንሱን ጉዳይ ለምን ለትክክለኛው አባቱ ብቻ አትነግሪው? እኔ እኮ ለሁለቱም ማርገዜን እንጂ ያንተ ልጅ ነው አላልኳቸው። ለምን? የሄድኩት መፍትሄ ፍለጋ ነበር። ግን ሁለቱም በትክክል ሊሰሙኝ አልቻሉም። አንተ ምንድነው? ኧረ በእናትህ አትንካኝ። ወይኔ ትጂ ያልተመረመረ ደም አትንኪ። ወይኔ ደሜ፣ አሁን እንደዚህ ይባላል? እንደዚህ ሆነ? ጓደኛችን አይደል እንዴ? በእናትህ ተረጠራል እኮ እንዴ። አንቺ ነካሽ ማለት እኮ ተያይዘን ተረፈረፍን ማለት ነው። ኧረ ስማም ምንድነው የተጠረጠረ? አይ ምንም ሰላም ነው። ስማ፣ ያልሰማው እንዳይመስልሽ። አንተም አልተባልክም። አረቂያ ምን ሆነ? አላትናገርም እንዴ? አንደኛ ያንተ ጦስ ነው ለዚህ ያበቃል። የማጦስ? አዎ ያንተ ጦስ ነው።
አርብና ስማ ያንን ስልባቡ ደሙን እንደ ብርቱካን ጨምቄ እንደምጠጣ ነገሮች የሱ ደም እኮ ለአንተ ቫይታሚን አይሆንም። እሺ አይዲያ አለኝ። ምን መሰላችሁ? ከሙያ አንግል አንድ ነገር ልንገራችሁ ስለ ደም። 4 አይነት የደም አይነቶች አሉ። እነሱ ኤ ቢ ኤቢ እና ኦ እንዴ ኤ 5ኛው የደም አይነት ነው። እሺ ለምንድነው ግን በጥንቻችሁ የምታስቡት? እኔም እንደናንተ በመገብ የናንተን ያህል ስጋ መጨመር ያቅት። እሺ ሁላችሁንም አለቃችሁም ብሏል። አከራዎቻችሁን ጭምር እንደማይለቀን የነገረኝ ማለት ነው። ደግሞ እያደረስንበት እኔ ምንም አላውቅም። እንደዚህ በል ነው ያለኝ። በቃ ይኸው ጡንቻው ትራስ ነው የሚያክለው። አረማመዱ የዶዘር ነው። አስተሳሰቡ የደደብ ነው። ድምፁ የጅቦች ነው። ይቅርታ ከፍ አደረኩባችሁ። ትኩረት እንድትሰጡት ነው። በአንተ ጦስ ተሸማቀን ባቄላ ክለን ነው ከዚህ ሰፈር የምንጠፋው። ኧረ በእናትህ ዝም በላቸው። ማንም ጫፋችንን አይነካንም። እሺ ላይብረሪ ያንቺ ምላስ ያን ግዙፍ ሰውዬ አይጥልም። አንድ ነገር ልንገራችሁ። እውነቴን ነው። ሁላችንም በዚህ ልጅ ላይ የጋራ አቋም ሊኖረን ይገባል። ምን ታቋም? በጣም ጥሩ። ካልደረስንበት ላይደርስብን፣ ከደረሰብን ላንለቀውና ልንጋፈጥ። ሕክምና ሐሳብን በመርህ ደረጃ እቀበለዋለሁ። ነገር ግን ከዚህ ቀድሞ የልጅቷ እርግዝና መታወቅ አለበት። እሺ አይዲያ አለኝ። አንዴ ስሙኝ። ያንተ አይዲያ እኛን ማይነስ አደረገን እንጂ ምንም ጥቅም አላመጣም። አቦ በእናትህ እንስማው መጀመሪያ። ቴንክ ዩ። በመጀመሪያ እርምጃ ውስጥ ከመግባታችንና ውሳኔ ከማስተላለፋችን በፊት ሮማን እርጉዝ መሆን አለመሆኗን ሳሚ አረጋግጦ መምጣት አለበት። አሪፍ ሀሳብ። አሁን ሳሚ ቺን ማድረግ በጣም ቀላል ነው። ሳሚ ትንሽ ገንዘብ ታበድረኛል እንዴ? ኤንጆ ነው ወይስ ወርልድ ባንክ? አይ ለማንኛውም ስመለስ አንቺ ደግሞ እንደው እድሜ ልክሽን አያልፍልሽም ማለት ብድር እንደበየሽ ምን አለ አንድ ቀን እንኳን ራሽን ብትሺ። ሕክምና ሲሳባስብልኝ ማታ ውጭ ስላደርኩ በጣም ደደቦኛለሁ። ይገርማል። በእናትህ እኔ በጣም አሞኛል። ማታ ብዙ ገንዘብ አባከንኩ፣ ብዙ ሰው ጋበዝኩ። ለእኔ ቢጤ 50 ብር ሰጥቻለሁ፣ ግን 50 ጊዜ ነው የሳመኝ። ፍቅረኛ ብታይ እንዴት በቅናት እንደምታብድ። አንድ ሙዚቀኛ ግን አልሸለምኩም። እንኳን አልሸለም። ለዌይተር ሰጥቻለሁ። ብራቮ። ብዙ ገንዘብ ነው ያጠፋሁት በእውነት። ለቅርብ ወዳጅ መስጠት ሲገባኝ ለማንም ጋብዛለሁ። ምንድን ነው? እንዳከቶ 100 ብሬን አንጣ። 100 ብሬን አንጣ። እኔ ቢጤ 50 ብር የሰጠው ሰው ነኝ። እሺ እንዳትሰማኝ ግን ይቅርታ አላየሁም። አይኔ የተሰራው ለመዘነጭ አይደለም፣ እሺ ለማየት እንጂ። ምን ይመስላል በእናትህ? አንዴ ይቅርታ የሆነ ነገር ልጠይቅሽ። ስለ እርግዝና የምታውቂው ነገር አለ? ስለ እርግዝና ምን? አንቺ እርጉዝ አለሽ እንዴ? እርጉዝና ቦርጫ አትለይም? የኔ አንደኛ እባክህን አሉን ብቸኛ ሂድብኝ የኔ አንደኛ እባክህን አሉን ብቸኛ ጎዳለ ከኔ ጋር እኔ የምልሽ አቀማመጥሽ ጥሩ ነው በጣም። ሶስት ጎን አቀማመጥ። መልክሽም ደህና ነው። ድምፅሽ የት ሄዶ ነው?
የጆሮ ኩኬንም አውጥቼ ሰማሁሽ፣ እንደዚሁም ሰማሁሽ የሆነ ናሽናል ጂኦግራፊ ላይ የማውቀው አውሬ አለ። የእሱን ድምፅ ነው የምሰማው። እሱን አውሬ ደግሞ እፈራዋለሁ። እሱ አውሬ ብላ ጭራሽ ድምፁን እፈራዋለሁ እያልኩሽ ይብላ አፈር ብላ ኩክኔ ያብለ ግን አትቀመጥም። ሙዚቃ መስማት አልችልም። እኛ ምንድን እናድርግ? ያዕቆብ ምንድን ነው ቁጭ ብለህ መስማት አልችልም። እሱም በከፈለበት ቤት ውስጥ ያለ መረበሽ መብት አለው። ይሄን ታውቂያለሽ አይደል? እሷ በነፃ ነው የምትኖረው። እሷ በነፃ ነው የምትኖረው። አትክፈል። በቃ ቤቷ ገብታ እንደፈለገች መሆን መብት አላት። እንደፈለገች መሆን መብት አላት። ይሄ ደግሞ የሚኖርበት ግቢ ነው። አንድ ጊዜ በእናትሽ በቃ እሺ፣ አንድ ጊዜ እኛ ማንበብ አንችልም እንዴ? እኩል እኮ ነው ቤት ኪራይ የምንከፍለው። እሺ አንድ ጊዜ ስሙኝ፣ እኔ አይዲያ አለኝ። የመጨረሻ አንድ ጊዜ ስሙኝ እባክህ። ህክምና ገላግለኝ። ሀሳቤ ምን መሰላችሁ? የእናንተን ጭቅጭቅ ላለመስማት ከዚህ ቤት መውጣት በቃ። እኔ እኮ ይኸውልህ ህክምና ጨጓራ ህመም፣ ራስ ምታት ቢሆን መድኃኒት ሰጠኝ። ይሄ የጆሮ ጉዳይ ነው፣ የጆሮ ጉዳይ ነው። ሰማሽው? የእሱን ድምፅ ዜማ አለው፣ ያምራል አይደል? ዜማ ይብላ። ምን ታውቃለህ ስለ ዜማ? ልንገርሽ ይሄን ጊታርሽን ሁለት ቦታ ሰብርሽ ድጋሚ እንዳታገኘው ነው ማረግሽ። እሺ አትደብኝ የኔ አንደኛ እባክህ አሉን ብቸኛ ልቀይረው እንዴ ልቀይረው ሰላም ሮሚ፣ ሁሌም ሳፈቅርሽ እኖራለሁ። ህፃኑ ከወድሽ ወጥቶ አቅፌ የምስምበት ቀን ናፍቆኛል። ግን ሮሚ፣ የእውነት ልጄን አግዘሽልኛል? አመሰግናለሁ። ሳሚ፣ አንድ ጥያቄ ልጠይቅህ። ምን? ግን ምኔን ነው የምትወድልኝ? እሱን ዕቃ እንዲህ ስጪኝ። ይህን ዕቃ ይሸዋል። በቃ ከዛሬ ጀምሮ በጣም ነው የምወደው። ምክንያቱም ያንቺ አሻራ አለበት። ለምን ወካ እናደርግም? አንተ ሰዓቱን አልሰራው? ሰርቼዋለሁ እንዴ? ታዲያ ከሰራው ለምን አሰጠኝም? እሰጥሃለሁ። ጨርስልሃለሁ። ጨርስ፣ ሁሉ ነገር ጨራርሻለሁ። ይኸውልህ እኔ ነግሬሃለሁ እንዳንጣላ። እቺ ሰዓት ምን አይነት ሰዓት እንደሆነች ምን ታሪክ እንዳላት እኔና አንድ ባለቤት እሱ ነው የምናውቀው። እውነቴን ነው፣ እንዳንጣላ። መልሳለሁ፣ እሰጣለሁ። ነገርኩ። እምቢ ታልሽ ደግሞ ያው ደቆስሻለሁ። ነገርኩ። እሺ በይ ሂጂ። እሺ፣ አመሰግናለሁ። ሁሌታ እሺ ምን ላድርግ? ሆዷ ትንሽ አበጥ ያለ ይመስለኛል፣ ግን እርግዝናውን ቦርጭ መለየት አልቻልኩም። እነዚህ ቢምቢዎች እንዴ አቃጥሎ ሊደፉ ነው እንዴ? ሰለሞን ግን እየሰማኝ ነው? እኔ እኮ ከሌሎች የተሻልክና የተማርክ ነህ ብዬ ስለማስብ እኮ ነው የማማክር። አይዲያ አለኝ። ምን አይነት አይዲያ? በእርግጥ ከተማረ ሰው አይጠበቅም ይሄ።
አንድ ነገር ከኔና ካንተ ውጪ በፍጹም ሊወጣ አይገባም። የቸገረው ጊዜ ያገባል አይደለም ባል? አዎ ብዙ ጊዜ ሲወር የምሰማው ነገር አለ። አዋቂ ቤት የሚባል ቦታ አለ ማለት አዋቂ ቤት ማለት ጠንቋይ ቤት ምናምን? አዎ ጥንቆላ እዛ በጣም አሪፍ ነው ይባላል። ለምን እዛ እንሄድ? ታዲያ አንተ ካመንክበት ለምን አንሄድ? በትክክል ነፍሰ ጡር መሆን አለመሆኗን ሄደን እናረጋግጣለን። ልጁ ወንድ መሆኑን ወይ ሴት መሆኑን ቀይ ይሁን ጥቁር ለይተን መምጣት እንችላለን። ይሄ ሚስጥር ከኔና ካንተ ውጪ እንዳው ችግር የለም። ይሄ ከሙያ ውጪ የሆነ ነገር ማለት ችግር የለም። በኔ ነው ሸረኛና ደጉን በአንድ ላይ ሲሄዱን በሸረኛው እንዳሰብኩት ቢዮንሴ እዚህ መታ ዜማ ብሰርቅ አይደለም ቲያትር ቤት አሜሪካ ኮንሰርት ታቀርብ ነበር። ግራ ሲጋባ ዳመኖት የካዱት ምን ልትሆኑ መጣችሁ? ስለ አባባ ታሪክ ሰምተን የመጣ አላቆመ ነው እንዴ? ስለ አባባ ታሪክ እንታወራ? ተንበርከክ። ዳንስ ቤት ወይ ጭፈራ ቤት የመጣ መሰለህ እንዴ? ምን እግር ጣሏችሁ ግን? ትንሽ እቃ ጥለን ነበር የመጣ ነው። ምን አይነት እቃ? ወርቅ። ታዲያ ይሄማ ቀላል ነገር አይደል እንዴ? ችግራችሁን እዛው ይፈቱላችኋል። አሁን እዚህ ጋር 100 ብር አስቀምጣችሁ እኔ ሲሄድ ትከተሉኛላችሁ። ይከፈላል። እንኳን 100 ብር አይደለም 1000 ብር ብትከፍል አባብዬ ምን አንሳቸዋል? ሲጠይቋችሁ ወይ እሺ ወይ አዎ። አሁን በዚህ እንብርክክ እንዳላችሁ እኔን ተከተሉ። የካዱት የመኖት የካዱት ተመልሰው ማረኛሉት እናቴ ወደ ሸረኛና ደጉን በአንድ ላይ ሲሄዱን በሸረኛው በኩል ተናደ መንገዱ የየው እናቴ ወደ እሺ ተረኛ። አይ ዛሬ እንኳን የመጣሁት ቅሬታ ላቀርብ ነው አባብዬ። ባለፈው ጊዜ አሳብድልሃለሁ ያሉኝ ጎረቤቴ ጭራሽ ማበዱ ቀርቶ እኔን ይኸው በድግምት አይኔን ሊያጠፋ በሽተኛ አድርጎ ቁጭ አደረገኝ። እስካሁን አላበደም ነው የምትለኝ እንዴ ታዲያ? ኧረ አላበደም ጭራሽ። አሁንማ ይኸው ኳስ ሜዳ የሚያክል ቴሌቪዥን ገዝቶ እያስጮኸ መኝታ ነስቶኝ እኔኑ ሊያሳብደኝ ነው። ታዲያ ከኔ ነው የጎደለው? ከአንተ ነው ልጄ። ከእርሶ ነው እንጂ። ከአንተ ነው አልከኝ። ስቼ ነው ያወቀ ነቃ ያድርግህ። ሰማዊ ልጄ፣ እንግዲህ የምታገኝልኝ ከሆነ አንድ ቀይ በግ ግንባር ቦቃ ታመጣና ታርድልኛለህ። የዛን ጊዜ መላውን ታያለህ። እንግዲህ እኔም ፈረስን ልኬ ጨርቁን አሳብጄ አደባባይ እንዲወጣ አድርገዋለሁ። የዛን ጊዜ እንግዲህ መላዊን ታያለህ። ያን ያልሰራው ላይ ያላደረኩኝ ከሆነ ስሜንም እንዳጠራ እንግዲህ ዛሬ አልልህም፣ ነገ አልልህም፣ 3 ቀንም አልልህም። እንግዲህ ታገኘኛለህ። መርሃባ ልጄ፣ ደግ መርሃባ ብዬ ተቀብያለሁ። ግንባሩ ይፍረስና ግንባር ወቃ ይላል እዚህ። እኔ ለሱ ግንባር ወቃ ከማርድ ዶሮዬን ገዝቼ በበሬ ላይ አርጄ ባንደፋድፋት በቅናት ተረድብን የሌለም እንዴ? ግንባር ይፍረስ። ታዲያስ እንዴት ነሽ? አንዴ ላዋራሽ ነበር። ማን ነው? የሜሪ ወንድም ነው። ማን ነው? Who is he in English? የሜሪ ወንድም ነው።
ከሜሪ ጋር ትሆኚ ከወንድሟ ጋር ምን ትሰሪያለሽ? ምንድነው ችግርሽ? አንዴ ዝግባ፣ አንዴ ቀረሮ፣ አንዴ ብሳና፣ አንዴ ግራር ትያለሽ። ደንና ዱራራይቱ እንዴ መሰለኝ የሰው ዘር ሳሚ ያለልሽ አይደል? እሷ ታስደብ እኔ እኮ ይኸው ክፉ ነገር መስራት ማንም ሰው አያውቅም። ከሁለቱ አንዱ እጄ ውስጥ ቢገቡ አለቃቸው። እጄ ከርቼሌ ማለት ነው። ምን በርግዝና ምክንያት ጡንቻ አምሮሽ ነው? ሰው ሲያረግዝ እኮ መሬት አማረኝ፣ አገር አማረኝ፣ ምግብ አማረኝ ይላል። ጡንቻ አማረኝ ትያለሽ እንዴ? ወንድነት ደግሞ መስሎ ወንድነት ላው የኔ ወንድነት ማለት የኔ ነው። ሲቆም እንዳክሱ ሲወድቅ እንደባደ ወርቅ ጠፍቶባቸው የመጣችሁ በልልኝ። ወርቅ ጠፍቶባቸው የመጣ ከእናንተ መሀል ካለ ወርቅ ታዲያ ይሄማ ቀላል ነገር አይደል እንዴ? ሰማችሁ ወይ ልጆቼ? ለመሆኑ ወይ በዚህ እድሜያችን በመበርከክ እንሂድ። 100 ብራችን ነበረ። አሁን ያለን አማራጭ ምን መሰለህ? በቀጥታ ወደ ሮማን ቤት ሄደን እንደምንም ብለን እኛ ጋር ይዘናት እንመጣለን። ለምን? ሽንቷን ማግኘት አለብን። ሽንቷ ደግሞ ምን ያደርግልናል? የሕክምና ባለሙያ መሆኔን አትርሳሽ። አንድ ነገር ልንገር፣ እንደምንም ሽንቷን ካገኘን በኋላ እናስመረምረዋለን። ከዚህ የተሻለ አማራጭ አለ? ምንም አማራጭ የለኝም። አሪፍ አይዲያ ነው፣ ግን አንዳንዴ እንደዛሬው ቆሻሻ አይዲያ ትፈጥራለህ። እንዴት ነው እንጃ። በነገራችን ላይ ልጅሽ መጽሐፍ አንባቢ ሆኖ ማደግ አለበት። የሚያነበው መጽሐፍ ሂሳብ ነክ ቢሆን ለራሱም ለሀገርም ለዓለምም ጥሩ ነው። እኔ እንኳን ህብረተሰባችን ጤናማና አምራች ዜጋ ይሆን ዘንድ ማለት ሕክምና አጥንቶ ቢያድግ በጣም ደስተኛ ነኝ። ኖ መሆን ያለበትማ ልጅሽ ሲወለድ እውቅ አርቲስት ህዝቡን እያዝናና ሀገሩን የሚያስተምር ነው መሆን ያለበት። ለችግር እንዴ ኮፒራይት እንዲህ በሚያሰቃየን ዘመን ማለት የፈለግሽ ይቅርታ ሽንቴ መጣ። እናንተ ሁለታችሁ በውጭ በኩል እና ተከታተሉ። ይቅርታ የኔ ቆንጆ ባኞ ቤት ስለተበላሸብን ነው። እሺ ችግር የለውም። እንደውም ልጅነቴን ያስታውሰኛል። ጥሩ ሽኝ በቃ እሺ ምን ማለት ነው እንዴ ዘፍስባችሁት? ለማንኛውም መሳሪያ እናዘጋጀው። በተጠንቀቅ ላይ ነኝ። በቃ ተዘጋጅ። ዝግባው ሲደበደበኝ ዝም ትላለህ? እንዴት? ሽንቷ ከባድ ነው። የዝግባው ነው። ስማ፣ እንደዛ ነው ቀልድ ነው ያልፈልግም። እሺ ቦታ እየመረጥክ ቀልድ ቀሽ እግዚአብሔር ይንካ። ጽንሱ አቃጣይ ልጅ ነው።
ትረግመልኛለህ። ሽንቷ ያቃጥላል። ከቅድሙ የተሻለ የሚያሸና መድኃኒት ቀላቅዬበታለሁ። ስለዚህ ከቆይታ በኋላ ፖፖችንን ትሞላልናለች። ይሄ አረን ይሄ ነገር አላማረኝም እንዴ። ልጄ ላይ መድኃኒቱን ጉዳት ያስከትልበት ገና እርጉዝቱ ናቱን ሳታረጋግጥ ልጄ ምናምን ስትል ትንሽ አታፍርም? አልሰማም። ይሄ ጁስ ለጤንነትሽ ተስማሚ ነው። እሺ እርግዝናውን ያግዝሻል። እችን ጠጭባት። ቆንጆ ነው ለልጁ በተለይ በጣም ጥሩ ነው። ጠጪ ጭልጥ አድርገሽ ሳሚ ምንድን ነው ያስለመድካት? ምን እናቅር? ምን ሆነሻል ሮሚ? ይቅርታ በድጋሚ ሽንቴ በጥንቃቄ ተከታት፣ እንዳትደፈው ደግሞ። እሺ እንዳትደፋብን እንዳትደፋብን ተከፋፈል ናሴት ሰላም ነው። ፍትካሪ ግራ የታጠብኩት ቆይ የኔ ቆንጆ ቆይ፣ በዚህ ጋር ስለምንቀመጥ ይሸተናል። እኔ እደፋዋለሁ። እሺ ግን ችግር የለውም፣ እኔ እደፋዋለሁ። የተጨነቀ ሰው ታውቃለህ? ማን ነው? እኔ ነው። ምን ነው የምንገጥምሽ? ሳይቸግረኝ ተገጥሜ ጉድለዋል። ጽንስ እኮ በውስጥሽ አለ ከተባልኩ የውጭ ድል ያገኘሁት ሊቀርብኝ ነው ማለት ነው። ኦኬ፣ ራስሽ የምትጠራጠሪበት ጉዳይ አለ? አንድ ፍንዳታ ፈረኝ ጠበስኩልና ዶላሩን እንደ ጉድ ሲመነዝርልኝ በመላጣው ገባውለት። በመላጣው ማለት እንዴ? ሾየ ነገር እንዴ? ያለ ኮንዶም ማለት ነው። ኦኬ። እንደ ጉድ ሳርገበግበው ፎንቃ ቢጥ ያዘው መሰለኝ። ሀገሩ ገባና ፕሮሰሱን ጨርሶ ቪዛውን ላከልኝ። ሳሚ ለትዳር ትሆናለች እንዴ? አበጀህም፣ አርፈህ ተቀመጥ። እሺ ላዳር ጅል ማን ሆና ነው እርጉዝ ነኝ እያለች የምትጫወት? እንዴት? ይህ ወረቀቱ ነው። እየቀለድክ ነው? ምን ቀልድ ያለው? እና አላረገዘች አላረገዘችም። ይህ ወረቀቱ ነው። ሆዷ ትልቅ እኮ ነው። ሁለቱ ናቸው እንኳን ማስረገዝ አቃታቸው። አንተ በሽተኛ ነህ እንዴ? ምን ማንበብ አትችልም? ስሟ ማን ነው? ይሄ እኮ እሱ እዚህ ነው የሚለው እና ቁጥር አይደለ? ሂድ በቃ። እግዚአብሔር ያሳድግ። ሌላ ምንም አይባልም። ሂድ። ማን ነበር ያልሽኝ ስምሽ?
ሱዚ ዶክተር ተሳስቻለሁ። ሮማን ነኝ። አምስተኛ የታል ማ ይውጣ እዘለዝለዋለሁ። ምንድነው ይውጣ ዘለዝለዋለሁ ምናምን? እዚህ ቤት ውስጥ እኮ ከኔ በቀር ማንም የለም። ሰርፕራይዝ ላዝናናሽ ብዬ ነው እባክሽ። ያስከውስ ቢላ ምን ያደርግልሃል? ይሄ ቢላ ያው መውለጃሽ እየደረሰ ስለሆነ ርኩስ መንፈሶችን ያርቅልሻል ብዬ ነው ያመጣሁት። ስጦታ መሆኑ ነው። ግን ትንሽ የፈጠን ካልመሰለህ ይገርምሻል። ያው ርኩስ መንፈሶች ላይ ፈጣን እርምጃ በመውሰድ ይታወቃል። ና ሊወስላት አይደለም እንዴ? ና ና ና ና አንተ ወስላታ ድሮማ ጭርሶ እና ጉቶን ቅፋት ነው። ና ምን ሆንክ ትለኛለህ? አትክፋይ፣ ሰዓቴን ስጠኝ። ስማ አሁን ከፊት ለፊቴ ጠፍተህ ግንባር አቦቃ በደንብ ታርዳ ይሻላል። ግንባር አቦቃ እንጂ ምን ግንባር አቦቃ መጣብኝ። አለበለዚያ ግን ይኸውልህ ጎረቤትህ ከማበዱ በፊት አንተ እንደሳብድህ ነው። እንዴ ምን ነካ ስቀልድ ነው። እኔ ምንድነው ችግሩ? ምን አለ የሚተዋወቅ ሰው በተገናኘበት ይቀላልድ የለም እንዴ? ምን አዲስ ነገር ነው? ስቀልድ ነው። አይዞሽ በሂጂ ተጫዋች። በቃ ያን ነገር መልስልሃለሁ። ችግር የለም። እሺ ሂድ። ወይ ግንባር አቦቃ ደግሞ ይሄን መረጃ ከየት አገኘኸው? እናት ሮማን አጠገብ እንዳትሰራኩ ሮማን አጠገብ እንዳትሰራኩ ሮማን ይዝግባው ታዲሽ በመቅረት ለመድ መርሳት ቻለልኝ። የት ናት? ወዴት ነው? ቻው ማይነስ ሆናል ከዚህ ግቢ። እርሳት ያንተ ሮማን የሌላ መቅረት ለመድ መርሳት
ሳቻለልኝ የኖርክለት ፍቅር ሐዘን ተሰጠኝ ቁረት ልቤ እርሳት እርሳት ያንተ ሮማን የሌላ ማትማቲክስ ሳሚስ የት ነው? ሂዝ ማይነስ ፍሮም ዚስ ማህበረሰብ። አንተ ደግሞ ቀልድ አያምርም። ምን ማለት ነው? ወደ እናቱ ሄዷል አገሩ ማለት ነው። ምን ምን ማለት ነው በእንግሊዘኛ? ምንድነው ችግሯ? ቆይ እስኪ ንገሪኝ፣ ምንድነው? ምን አለ መሰለህ ከዚህ በፊት በወንዶች የተጎዳች ይመስለኛል እና ያንን ነገር እንደ በቀል አይነት ነገር አራምዳለሁ ስትል ራሷ እየተጎዳች መጣች። ገብቶኛል። የምችለውን ሁሉ አደርጋለሁ። በቃ አንቺ እሱን ካስተካከልሽልኝ እኔ በእኔ በኩል እሱን ይዤ እመጣለሁ። በእናትሽ ፕሊዝ፣ በቃ ከልቤ ነው የምልሽ። ዛሬ ከባሎችሽ አንዱን ጥሪና ጌዳውን በል። መጨፈር አምሮኛል። ምን ችግር አለ ታዲያ? የዋው ጋር ይደወልለታል። ሄሎ ከጊዜ በኋላ ፍቅርሽ ለኔ ተሰኛለሽ ብዬ ብዙ ታክሽ ተቆንዲሻለሁ። አንቺ ግን ማንነትሽና ክብርሽ ለሌላ ሰው አሳልፈሽ ሰጠሽ። ከአሁን በኋላ በእናንቺ መካከል ምንም አይነት ግንኙነት አይኖርም። ከሻሽ ባደውልኝ ደስ ይለኛል። ቻው። ለምንድን ነው የምትደውይልኝ? ጾታ ወንድ ነኝ፣ ደሜ ይባላለው፣ የታወቅ የሂሳብ ሰራተኛ። አንተ ነህ እንዴ? ስላንተ ጉዳይ ከህክምና ጋር እያወራን አሪፍ አይዲያ መጥቶልን እናትህ ቤት ካልደረስክ ያዕቆብ ልደት ላይ እንድትመጣ። አልመጣም። ሰሙ ቁጭ በይ ማይ ደህና አይደለም? ደህና ነኝ። እንዴት መጣሁም ሳይባል ደህና ነህ? ሰሙ ቁጭ በል እስኪ። ምን ነው እንዲህ ጠቋቆርክ ልጄ? ደህና ነኝ። ደህና ነሽ? ክብሩ ይስፋ ለመድኃኒዓለም። ምን ሆነህ ነው? ትንሽ ችግር ገጥሞኛል። ችግር? ምን አይነት ችግር ልጄ? ኧረ ንገረኝ፣ አታስጨንቀኝ። እሺ ምን መሰለሽ፣ ፍቅረኛ አግኝታለች። አድርገኸው ነው? እሰይ እሰይ! አብርሃሙ ስላሴ ጸሎቴን ሰሙኝ። ግን የሚጠራጠረው ነገር አለ። የተረገዘው ልጅ የኔ ይሁን የሌላ ሰው መሆኑን አለ። ያንተ ነው። እንዴት አወቅ? አባቱ የወለደው አንተን ነው ማለት ነው። እሱም እንዲህ በየሜዳው የኔ አይደለም ሲል አስወርዱ ሲል ወልዶ ሲጠፋ ነው አስወልዶ ሲጠፋ ማለት እሱን እንዳት ያንተ ነው። ዘር ፈልጋለሁ እኔ እናት፣ ዘር የለንም። ሀብት ጭቃ ነው ሞልቶናል። ያንተ አምጣት። በልደቱ ቀን ጥቁር ትለብሻለሽ? አንተ ያመሃል እንዴ? ምን ነው? ማይክል ጃክሰን ከሞተ እኮ 2ኛ ዓመቱ ነው። ማይክል ጃክሰን ዲ ሙት ዓመት በማክበር እኮ ሙዚቀኛ አይኮንም። እንኳን ምን አገባ የፈለገችውን ተቆረ ብዬ እኮ እንኳን
ገብታ ለምን በሙሉ ተኩራት ወጣ? ታስታውስ? ማይክል ጃክሰን እኮ የሀገራችን እውቅ አርቲስት ነው። እውነቴን ነው። ትዝ ይልሃል በ77 በድርቁ ሰዓት ላይ የዘፈነው ዘፈን? ጸሎት ኧረ በቃ ፕሮግራሙን እንቀጥል። ሳሚ ጸሎቱን ይምራልን። ሳሚ አተ ጸሎት ሳሚ የዜግነት ክብር ሳሚ ጸሎት ይኸውላችሁ ይሄ ልጅ በዚህ ሁኔታው ከቀጠለ ለአልዛይመር በሽታ መጋለጡ የማይቀር እያያችሁት ነው። ግን ይኸውላችሁ ያንን ጋንግስተር ጠርተነው ከቀጠቀጥነው በኋላ ሁለተኛ አጠገቧ እንዳይደርስ ለምን አንነግረውም? አይዲያ አለኝ። ለምን በዘመናዊ አናጥቀውም? ኢን ሞደርን ቀላል እኮ ነው። ከፈለጋችሁ እናንተ 50 ሜትር ከነው አላርቃችሁ መከተል ትችላላችሁ። እኔ አልፈልግም። እኔ ግቤን አትረብሹ። እኔ አልፈልግም። በቃ እኔ እንደዚህ ነገር አልወድም። በቃ እሺ ልጁ ትንሽ ያሳዝነን። ታቡ ባካችሁ አትረብሹ። ሰላሜን አትንሱ። እንጠጣውን ልቅጅልን። ኧረ ወይኔ በእናትሽ! ኧረ ወይኔ በእናትሽ! ኧረ ወይኔ የሁሉ ሰው ያለ እሱ ብቻውን ይመጣል። እኔ ያለው አይደል እንዴ? እዛ ዝግባው የሚባል ሰውዬ ጋር አናቱ ላይ ቁጭ ብዬ ነው የጨፈርኩበት እንደ ጦጣ። አንተ ያማል እንዴ? የምታስበው ነው እንዴ የምታወራው? ሊያደርግ ስለ አልያዛችሁኝ። አንድ ነገር ልንገራችሁ። አይዲያ አለኝ። አይዲያ ምን መሰላችሁ? በባህላዊ ለምን ሄደን አናጠቃቸውም? ኢን ካልቸር እንደገና ጸብ? አዎ እመኑን፣ ግድ የላችሁ። አንድ ጊዜ ብቻ እሺ በሉኝ። እሺ ከዚህ የተሻለ ሌላ አይዲያ አለኝ። ምን? እሺ ምን? በእናታችሁ ቤት አስተኙኝ። ሳጣው መድረሻው የሰው ለካ ገመን ባለገናው ባለውና አሳጣው መድረሻው የሰው ለካ ገመን ባለገናው በለው በልበለው እምቢ ኧረ በለው በማረሻ
በለው በለውና አሳጣው መድረሻው የሰው ለካቅም ባለገናው ሳጣው መድረሻው የሰው ለካቅም ባለገናው እሺ ግባ ተከተል ህክምና ምንድን ነው ያስከው ካርድ ለምን ነው እንዲህ በዚህ ሰዓት ልኬላቸው ደውለው ያናግሩን አደጋ ከመፈጠሩ በፊት እሺ ባለ ስንት ነው ባለ 15 እሺ ላከው በቃ ግባ ከሄድኩ አልመለስም እሺ ግባ የሰው ለካቅም ባለገናው በልበለው እምቢ ምነው እናንተ የምጻቀን አስመሰላችሁት? ምንድነው እንዳይነጠብ? እንግዲህ በእውነቱ ሁላችሁን እኛን አክብራችሁ እዚህ ድረስ ለሽምግልና በመምጣታችሁ አመሰግናለሁ። በእውነት አመሰግናለሁ። እንግዲህ ችግራችንን ለመፍታት መጀመሪያ ምክንያቱን ማወቅ አለብን አይደለም? ስለዚህ የጠባችሁ መነሾ ምንድነው የሚለውን እናያለን። አይቻልም? ይቻላል። አዎ። እሺ አንቺ እኔ ሁሌ እንደዚህ እያልን ከምንበጠበጥና ከምንቸገር በቃ ልጅቷ ያረገዘችው ከማን ነው የሚለው ነገር ላይ እንወያይና የሆነ ውሳኔ ላይ እንደርስ። ይሻል እንደዛ ነው የሚሻለው። እንግዲህ የጠባችሁ መነሻ የልጄ ይገባኛል ጥያቄ ነው ማለት ነው አይደለም? ጎሽ እኔ እዚህ ጋር እንዴ እሺ እኔ አንድ ነገር ብቻ መናገር ነው የምፈልገው። ምንድነው? በቃ ሮማን እንዲተውልኝ ሌላ እኔና እሱ የሚያገናኝ ምንም ጉዳይ የለም። በፍጹም አልተወልም። ሮሚማ በጣም ነው የምወዳት። ፋዘር ሮሚማ የኛ ነች። እንዴ ምን የሶስት ማለት የዝግባው እንደሱ በላ ምን ነካ እኮ ደግሞ ለሶስተኛ ሰው መጣ ብዬ እንግዲህ አሁን ምንድነው አንተና አንተ ነች ማለት ነው። አንተን ትወደኛለች ብለሃል፣ አንተም አንተን ትወደኛለች ብለሃል። እሷ ብትኖር ጥሩ ነበር፣ ግን የለችም። እሷስ ማንን ነው የምትወደው የሚለውን ብናይስ? እኔን ነው የምትወደው። እኔን ትወደኛለች። ስማ መውደድማ ማንም ይወዳል። ሮማን ግን እኔን በጣም ታፈቅረኛለች። ለዚህ ነው ያረገዘችኝ። እኔንም በጣም ነው የምትወደኝ። ለዛ ነው ያረገዘችልኝ። ከኔ ነው አልኩ። ለኔ ነው ከሱ ነው። አሁን እንግዲህ የገባኝ ልጅቷ ተሁለታችሁም አንሶላ ተጋፋለች ማለት ነው። ከኔ ጋር ብቻ ነው። ከኔ ጋር ብቻ ነው እንዴ? አረ ፋዘር የሳሚ ናት። ለኔ ነው ከሳሚ ጋር ብቻ ነው። የምን አትርሱኝ ነው? ኧረ አዳምጡን እባካችሁ። እንዴ የሽምግልና አይደለም እንደ መጣ ፋዘር የዝግባው እኮ ነች። እንደ ዌልካም ምንጣፍ አንጥፌ ነው መረግጠ አባቱ ልበጠው። አዎ ስትምል እንኳን በዝግባው እኮ ነው። እና ስለማለች ነው በማለ ነው። ምን ማለታችሁ ነው? ትልቅ ሰው አይደላችሁ እንዴ? ምን እንቅፋት ሲመታት ራሱ ዝግብዬ ነው የምትለው። በእውነት አልቀረብም። አሁን እንግዲህ ጉዳዩን አይተናል። መቼም ተሁለታችሁም ተኝታለች እንደደረስንበት አይደለም። ጣፋጩን ጊዜ ከማጋና ያሳለፈችው የሚለውን እሱን ለባለቤቱ እንቶ አሁን ምን ብናደርግ ይሻላል ወደሚለው እንታ። ምን ብናደርግ ነው የሚሻለው?
ከዚህ ከጡንቻ ራስ ጋር ማከተኛች ነው አልፈልጋትም። እኔ ከዚህ ኩባያ ጋር አንሶላ ከተጋፈፈች አልፈልጋትም። በአንድ አፍ በቃ እንግዲህ ቃል ማክበር ብቻ ነው። አንተም አትፈልግም። እዚህ ውስጥ እርጉዝ የቸገረው የሚፈልግ ሰው ቢገኝ ያግባት ማለት ነው። እኔ ህክምና አይደለም አይዲያ እኮ ነው። ሁለታችንም በመታረቃችን በጣም ደስተኛ ነኝ። ለዛ እኮ ነው። እኛን አክብራችሁ በመታረቃችሁ ደስ ብሎናል። እግዚአብሔር ይስጥልን። ግን ወደፊት እንደዚህ አይነት አምባጓሮ እውነቴን ነው ለውጭ ጠላት እንጂ እንዲህ እርስ በርስ መጫረስም የለም። ኧረ ደወለች። ዝጋው። እሷ ጉደኛ ነች። እዚህ 4 አላችሁ፣ እዚህ 3 አሉን፣ 7 ከ9ችንም ታረግዝ ነበር። እውነቴን ነው ማጠኑ አንድ ሆነባት። ኧረ እዚህም ደወለች። በፍጹም እንዳታረግ። አዎ ዝጋው። በሉ እድሜ ይስጥልን። ቆዩልን። ሰየነ ልጆች እግዚአብሔር ያክብራችሁ። እንዴ ደወለች። አንተ ደወለች። ባለቤቴ ነች። ግቢ ነኝ እዚህ ነኝ። ነይ አሎ እዚህ ሆነኝ የቤት ነኝ። ነይ ደግሞ እነዚህ ልጆች እኔ ጋር ደወለ ይመስሏቸው ነገ እንዳይጠብቁኝ። ሄሎ ምን ዶክተር እንዴት ነች? አሁን ልጅቱ በሙሉ ጤነኝነት ላይ ትገኛለች። ተረጋጉ። እንዴት ልጅ? እናንተ ቤተሰብ ናችሁ እንዴ? አዎ ቤተሰብ። ልጅቷም በሙሉ ጤነኝነት ላይ ትገኛለች። ለምን መጣ? ቀስ ሆስፒታል እኮ ምን መሰለህ ዶክተር፣ ሁለቱም የልጁ አባቶች ነን እያሉ ነው። ስለዚህ በትክክል ልጁ የማን እንደሆነ ከሮማን አጣርተህ ንገረን። ምን ላድርግ መጣ? እኔ እኮ ሁለታችሁንም የጠራችሁ ትክክለኛ የጽንሱን አባት ማንነት አውቃችሁ ከዛ በኋላ እናንተ መሆናችሁ ሮሚ ከሀሳብ የምትገላገል ብዬ ነው። ቆይ ቀሪውን እኔ እናገራለሁ። የልጁ አባት እሱ ሳሚ ባይ ጥርግ ወራት ሳሚ ነው እሱ ነው ታዲያ ልጁ አባት። ሳምዬ ልጅ ሊያመጣልን እኮ ነው እዚህ ልጅህ ገንፈሽ ላግላግ ለአንቺ ተወጄ የለ አለፈልሽ። ነይ ሻማውን አንቺ ጸሎት የለ አይዞሽ ጀምር እንጂ። የት ነው የምትሄጂው? ፈራው ያዕቆብ ትኛያለን ነው እንደምታ እሺ ያዕቆብ እሺ ነገ ቫላንታይን ዴይ ነው። ትንሽ በበረዶ ቀቅዬ የበለው ጀግና
ምን እያደረክ ነው? አልበላም። ለሱ ወንድ ላምጣ እናንሽው ተለይ ሐሳብ ያለው ሰው አለ። አሁን ንፍታው ነው። ለዚህም ሰላማዊ ሰልፍ እንውጣ። ወንድ ልጅ ያናጠለቻ ከቁመቷ በላይ ለምንም ጥሩ ጦስ አይገቡ። ስለ ፍቅር ግን የተሳሳተ አመለካከት አይኖርሽ። ማንንም መስማት አልፈልግም። አታሳብቅ። ነገር ታደር ቤተሰቦችን ልደቴን አክብሩልኝ ስትል እኮ በኮርስ እያመጣ ነው። ችግር ክላስ ይዘን ሁሉን ነገር ከጨረስን በኋላ ወራዊ ግዴታ የሌለኝ አትለኝ። እንደው መንግስት ምን አለ በነካጁ ይሄን ነገራቸውን ሊገድብልን ትልቅ ውለታ ነበር የሚውልን። ስንቱን የጭንዳገት ወጣ ነው ወር እንዴ አራ ሰሊ አላቅም እንዴ የሸሚዝ ኮሌታ በመቆሸሽ ድርቅ ብሎ ቢላ መስሎ አንገቴን አርዶ ሊጥላል ነበር። አስተያየቱ ነው ይወድሻል። ስለ ፍቅር፣ ስለ ዛሬ፣ ስለ ነገ፣ ስለ ህይወት የሚነግረን ግሩም የፍቅር ታሪክ። ማሚ አትበይ። እንደ እናት ብታይኝማ ኖሮ ያለ ወግ ማረግ ከዚህ ቤት ጥለሽባ። ስለ ፍቅር በፍቅር የሚወዱት ፊልም ማኩልፋኛለች ሳቃም ይቀርቻል። እርሶስ ስለ ፍቅር የት ድረስ ይጓዛሉ? ቻሜሌ በጣም ፈርቻለሁ። 5 ደቂቃ ስራ እኮ ስለ ፍቅር ይሄን እንኳን ካቀሙ እንዴት ይጠብሰኛል። ብዙ ነገር አስተምረሽኛል። ስለ ፍቅር በአዲስ አበባ ተወዳጅነትን ያተረፈው ስለ ፍቅር ፊልም በቅርብ ቀን በሌሎች ክልሎች እናንተን ለማስደሰት ተዘጋጅቷል። ስለ ፍቅር አዲስ ኢትዮጵያዊ ፊልም። የዘመኑ ስልጣን የዛፍ ላይ እንቅልፍ ነው። በ30 ሰከንድ ውስጥ ከዛፍ ላይ አወርዳለሁ፣ ፈተፈታለሁ። ይገባል? እንዴት ገባች? ሻሻችንን ለመውሰድ ደራሲና ዳይሬክተር ሳሙኤል ካሳሁን ቀጸባ ፊልም ፕሮዳክሽን የምረቃው ፕሮግራም ጥቅምት 25 በአዲስ ስጭኝ። አይቻልም። ሁላችሁም አፈርዷል። ፈንጂ ነው። አፈርዷል። ፈንጂ እኛ መሆን እፈልጋለሁ። እፍሽ ጠይቅ። ዮሴፍ ይባላል። ለኔ ህይወት መመሰቃቀል ግን ተጠያቂ ዮሴፍ። ፍቅር በሬዲዮ ባም ጤና ይስጥልን። ክዌ ሬዲዮ ጣቢያ ቆንጆዋ የትኛዋ ነች? ትልቁ ችግር እኮ ያለው እዚህ ላይ። አዲስ የፍቅር ኮሜዲ ፊልም ወደ እናንተ ሊደርስ ነው። አልተገናኘዋትም። ሻይ ቡና ነው ያለው። ፍቅር በአየር ሞገድ፣ ፍቅር በስቱዲዮ። ቀልድሽ ታሪክ ቀመስ ስለሆነ ተሳክቶልሻል። የዘመናችን ልባን ቀልጣይ ኮሜዲ ፊልም ፍቅር በሬዲዮ። ለመሆኑ ላፈቀሩት ሰው ፍቅሮን ለመግለጽ የሙያ ስነ ምግባሮ ባይፈቅድሎ የት ይመርጣሉ? ፍቅር ስቱዲዮ ገብቶ ጋዜጠኞችን ሲፈታተናቸው አርፎ ደግሞ በሳቅ እየተንከተከቱ ስለ ፍቅር ምን ያህል መስዋዕትነት እንደሚከፈል ይመለከታል። ፍቅር በሬዲዮ ምን ተለጠነው? ምንድነው ፍቅር? የትምህርት ቤት ጓደኛ ፊት ልጅን ባይኑ ያያታልኝ አያገባ። እኚህ ሴት ድንግልና አስመጭና አከፋፋይ ናቸው። አንተም ደግሞ ገንዘቤን ብለህ ጠይቅና ውርድ ከራሴ የተሸጠ ዕቃ አይመለስም። ሁሉም በአንዲት ትንሽ መንደር ውስጥ ተገናኝተዋል። ዌልካም ቱ ቼቼኒያ። ወረድ ስትሉ ቦስኒያ ሄርዞጎቪና እያለ ይቀጥላል። ድንግልና እንደ ሸቀጥ ዋጋ ያወጣለታል፣ ይቆረጥለታል፣ ያደራድራል፣ ያከራክራል። አረ ለአንተ ሲል የድንግል ድርቅ ብቻ ሀገር ላይ እንዳይገባ ልግድ ለምቶ ፕሊስ እኛ እንከፍላለን። ውሰደ ምን ሆነ? እንከፍላለን፣ እንከራከር እንጂ። ሔዋን እንደዋዛ ከሀገር ቤት ርቀው የኖሩ ቤተኛ ናፋቂዎች
በራሳቸው የሐሳብ ሟር የሚሽከረከሩ 3 ግለሰቦች። ይሄኛው ድንግልናን አጥብቆ ይሻል፣ ተጠምቷል። ድንግል አምጣ ነው። ይሄኛው ደግሞ ገንዘብ ከሚያወጣ ደም ቢሰጥ የሚቀለው ቋንቋና አይ ማማ ኢትዮጵያ ለጨዋታ ማስከፈል ጀምረሽ ቆየሽ። ይሄኛው እርጥብ ነው እንደወረደ አጁዛ። ሱማር ከነ ጆቫኒ 10 ዓመት ሙሉ ደብተሬ ላይ ጥሪ አይቀበልም። አዲስ ኮሜዲ ፊልም ታዋቂና ተወዳጅነትን ያተረፉ ተዋናያን የተሳተፉበት ምርጥ አስቂኝ ፊልም ሰው አሁን ላይ የሚገባ አዲስ ኮሜዲ ፊልም ጥሪ አይቀበል። ወይ ውሸት በዲኤስኤልአር ቴክኖሎጂ የተቀረጸ አስቂኝ የፍቅር ፊልም ኢትዮጵያን አይደል ላይ እስከ 3ኛው ዙር ደርሻለሁ። አንተ ሰፋይና ሪፖርተር ደደብ ያንተ ድብና ጠርሰው አገኘ አሪፍ የቤት ልጅ ያገኘው መሰለኝ። አንተ በቤተሰብ ነው እንዲያገባው? አንተ የቤት ልጆች ቦሎ ስላለጠፈ ነው እንጂ ምን ያው እግዚአብሔር ግን መጀመሪያ ሴት ነበር መፍጠር የነበረበት። አራኒ ምን ላድርግ? የተዋናይ ብቃት በግልጽ የታየበት ሊያመልጡት የማይገባ ደረጃውን የጠበቀ ምርጥ ሲኒማ የቤት ልጅ ባረገኛል የቤት ልጅ። በሳምንት ስንት ቀን ታደርጋላችሁ? 5 ደቂቃ። አቤት ግፍ አንቆይም እኮ የሆነ ነገርማ የኔታ አዩኝ አላዩኝና የመታመን ጥያቄ፣ የዋህነት፣ ድብቅ አመል፣ የንትን ጉዳይ፣ ሴክስ። አንዳንድ ቀን የደስታህን ምንጭ ከጎንህ አስቀምጠህ ሩቅ አላሚ ሆነህ ቢሆንስ? ታምራለሽ። መጠሪያው ተገኘ የሚሆንሽ ላንቺ ተስማምቶ ቀን በቁመ ሌት በህልም የዋተትክለት ፍቅር እንዳሰብከው ሳይሆን ቀርቶ ቢሆንስ? ፍቅር በህይወት ጣዕም ቅመማ ሂደት ምን ያህል ታላቅ ሚና እንዳላት የሚያዩበት ምርጥ የአማርኛ ፊልም በቀሌና ፍቅር ለጸብሶ የምንገባው ነው። በዚህ ጊዜ ቢሆንስ? እኔ መሆን የምፈልገው የሀብታም ሚስት ነው። የሉና ኩማ ፊልም ማርታ ትባላለች። ማረፊያ ያጣ ነፍሷ ከወንድ ወንድ እንደ ፌንጣ ያዘለለ መኖር እጣ ፈንታዋ የሆነባት ምስኪን ሴት። ወጋኛ ገንዘብ አለው ብላ ያሰበችውን ወንድ ታጠናዋለች። ከዛ መልአክ መስላት ትተዋወቀዋለች። ከዚህ በኋላ አብዳለሁ። ይሄ የጤነኛ ህይወት አይደለም። አዎ የጤነኛ ህይወት አይደለም። እንደውም ዋናውን ስራ የምሰራው ነኝ። ሁሌ ሳትነካቱ መውጣት አለ እንዳይመስልሽ። ስሜቱን መቆጣጠር ሲያቅተው ወደ አውሬነት የሚቀየር ሰው ቢያጋጥምሽ ምን ትሆኛለሽ? አንቺ ማለሽ ነው? አራ ሌባ ከስብስብ ያለብኝ መስል መልካም ይገባል። ቅሌታም ውሸታም ነህ። አንገትን በጥፊ አጣማ ዙር አንዴ ልታነጣጥር ትችላለህ። ምን አለበት ቢያንስ ለጥርስ የሚመች ምግብ አዘህ ብትበላ። ምን አለባት ታሳቅቀኝ። ሁሉ ነገር ካለፈ ካበቃልህ በኋላ ሆን ብሎ ነገር ልትፈልገኝ መሳም አማረኝ ከንፈሬን ሳመኝ ትለኛለህ። ታዲያ ምን ቸገረ? ግጥም አድርጋት ስማጠቅ